ሰላም ቤተሰብ እንዴት ናችሁ? ይህ የተለያዩ ቋንቋ ትምህርቶችን የምታገኙበት የዩቲዩብ ቻናል ነው። በባለፈው ክፍለ ትምህርታችን እንግዲህ የአ የከና የህ ዝርያዎች ምን ይመስላሉ የሚሉትን ተመልክተናል ማለት ነው። በዛሬው ቪዲዮ ደግሞ አዲስ የአማርኛ ፊደል ይዤላችሁ መጥቻለሁ። እሱን የምናይ ይሆናል ማለት ነው። በጥሞና እንድትከታተሉ ጋብዛችኋለሁ። ማስታወሻ መያዝ ቢለምዳባችሁ ጥሩ ነው። ለማንኛውም እስኪ አብረን እንጀምር። ይቺ ሁለት ቋሚና አንድ አግዳሚ አድርገን የምንጽፋት የአማርኛ ፊደል ዘ ትባላለች። ወይም ደግሞ ስጽፍ በዚህ መልኩ ሁለት ቋሚና አንድ አግዳሚ አድርጌ መጻፍ እችላለሁ ማለት ነው። ዘ ብዬ እጠራታለሁ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ሰባቱን ቤቶች እኔ ናቸው ማለት ነው። ይኸው እዚህ ጋር ተመልሳችሁ ተመልከቷቸው እያንዳንዳቸው። ይኸው እዚህ ጋር ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ለአጻጻፍም በጣም ቀላል ያለች ስለሆነች ስለዚህ እንዳልኳችሁ ቅድም ይቺን የዘ ቤት ለመጻፍ ማድረግ ያለብን ምንድን ነው? በመጀመሪያ እንደ ቋሚ እዚህ ጋር እንሰራለን። ሌላኛው ቋሚ በዚህ እንሰራና ከመሃል አንድ አግዳሚ ዙ ማድረግ ከፈለኩ ከዚህ ጋር እቀጥላለሁ ማለት ነው። ዚ ማድረግ ከፈለኩ እግሯን ሸድድ ማድረግ ነው። ዛ በዚህ በኩል አንዷን እግሯን አሰጥራታለሁ። ዜ ለማድረግ ደግሞ ቀለበት ማድረግ። ዝ ያው በዚህ መልኩ ዝ እንጽፋለሁ። ዞ በተመሳሳይ እዚህ ጋር እግሯን አሰጥራታለሁ ማለት ነው። ስለዚህ እነዚህ የዘ ዝርያዎች ናቸው ማለት ነው። አሁን ደግሞ በእነዚህ በዘ ቃላቶቹን መመስረት እስኪ እንዴት ነው ቃላት የምንመሰርተው? እንግዲህ ቃላትን ከፊደላት በማገጣጠም ወይ ደግሞ ሆሄያትን ከሆሄያት በማገጣጠም መመስረት እንችላለን። በመደጋገም መመስረት እንችላለን። ብቻ የምንመሰረተው ቃል ግን ትርጉም ያለው መሆን አለበት። የሚጀምረው ደግሞ ከዚህ በዘ ዝርያዎች ከዘ ጀምሮ እስከ ዞ ባሉት በእነዚህ ዝርያዎች መሆን ይጠበቅበታል ማለት ነው። እዚህ ጋር የምትመለከቷቸው ይኸው ዘ ዘን ሁለቴ ስንጽፋት ማለት ነው። ለመጻፍ እንደለማመድ ነው። ዙ ዙ ሁለት ጊዜ ማለት ነው። እዚህ ጋር ዚ ዚ፣ ዛ ዛ፣ ዜ ዜ፣ ዝ ዝ፣ ዞ ዞ ያው የደጋገምናቸው ነው ማለት ነው። ስለዚህ እዚህ ጋር ቃላቶችን ለመመስረት ያክል ተመልከቱ። በዘ እዚህ ጋር ምስሉ ላይ የምትመለከቱት ዘንቢል ነው። ስለዚህ ምን ብዬ መመስረት እችላለሁ? እዚህ ጋር በዘ ዘ እዚህ ጋር ልጻፍላችሁ። ይኸው ዘ ቢ ል ይኸው በዘ ነው የሚጀምር። ዘንቢል ብዬ መመስረት እችላለሁ ማለት ነው። እርግጥ ሌላም ቃል መጨመር እችላለሁ። ለምሳሌ ዘር ብዬ መመስረት ብፈልግ ይኸው እዚህ ጋር ሄዳለሁ። ዘ ር በዚህ መልኩ ማለት ነው። ዘር ማለት እችላለሁ። ሌላ ምን ማለት እችላለሁ? በዘ ዘመነ ማለት እችላለሁ። ዘመን ማለት እችላለሁ። ይኸው ዘመን ይኸው ዘመን ማለት እችላለሁ። ስለዚህ እናንተ ደግሞ የራሳችሁን ቃል ታስቀምጣላችሁ ማለት ነው። ይኸው በዙ እዚህ ጋር እነዚህ ክቦች ይታያችኋል አይደል? ዙሪያ ማለት ነው። ስለዚህ በዙ እዚህ ጋር ዙ ዙሪያ ብዬ መመስረት ቻልኩ ማለት ነው። ሌላ በዙ በዚህ ደግሞ እዚህ ጋር የምትመለከቱት ይሄው ዚፕ ነው አይደል? ስለዚህ በዚህ እኔ እዚህ ጋር ዚፕ ብዬ መመስረት እችላለሁ። ዚፕ እቺ የፐ ቤቶችን ስናይ እንመለከታለን። ዚፕ እሺ። ዛ አራተኛው እዚህ ጋር ምስሉ የሚታዩት ዛፍ ነው። ስለዚህ በዛ ዛ ብዬ መመስረት ቻልኩ ማለት ነው። በዜ እቻት ዜ እዚህ ጋር የምታዩት ማለት ነው። በዜ ደግሞ ይሄው እዚህ ጋር እኔ ብዬ መስራት እችላለሁ። በዜ ዜ ረዘም ትላለች ዜሮ ማለት እችላለሁ ማለት ነው። ወይም ደግሞ ይችኛዋ ዜሮ ማለት ነው። ስለዚህ ዜሮ ብዬ መስራት ቻልኩ። በዝ ቻት ዝ ችናት እንግዲህ እዚህ ጋር የምታዩት ምስሉ ዝሆን ነው። ስለዚህ በዝ ዝሆን ብዬ መስራት እችላለሁ። ዝ እንዲታያቸው ሆ ብዬ መስራት እችላለሁ። በዞ
ብዙ ለምሳሌ ዜጋ እስኪ ብዙ የእናንተን የራሳችሁን አስቀምጡ። የኔም አንድ የራሴን ላስቀምጥ። ለምሳሌ ብዙ ዞን ማለት እችላለሁ። ስለዚህ እነዚህ በዚህ ቤት የመሰረትናቸው የአማርኛ ቃላት ናቸው ማለት ነው። ስለዚህ ዘን በማስታወሻችሁ ጻፉ። ድምፁንም በደንብ መያዝ ይኖርባችኋል ማለት ነው። ሁለተኛው ከዛ ቀጥለን የምናየው ዥ ናት። እቺ ተመልከቷት። እቺ ዥ ትባላለች። እዚህ ጋር ያስቀምጥኳት ማለት ነው። እዚህ ጋር ዥ ከዘ ጋር በጣም ተቀራራቢ አይነት ቅርጽ ነው ያላት። ትንሽ ነው የሚለያዩት። ይኸው ዥ፣ ዡ፣ እዚህ ጋር የምናየት ደግሞ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ልድገምላችሁ አንዴ ልመልስላችሁ። ይኸው ዥ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ቃላቶችን ለመመስረት ያክል እዚህ ጋር የዠ ቤቶች በነገራችን ላይ ብዙ የተለመዱ አይደሉም። ማለት ከተወሰኑት በስተቀር የአማርኛ ላይ ያን ያክል አንጠቀማቸውም እና ብዙ የሚታወቁ ቃላት የሉም። ግን በዠ እስኪ እናንተ የመጣላቸው ቃል ካለ ኮሜንት ላይ ያስቀምጡ። ነው ምንም አልመጣልኝም በዠ። ምናልባት ጀርባ እንደዚህ የመሳሰሉ ነገሮችን ከማለት በስተቀር ማለት ነው። በዡ ምንም አይነት ቃል አላውቅም። ይሄም በዚህም በተመሳሳይ በዣ ይኸው ዣርት በዢም የለውም። በዢ ዢ ይኸው በዦ ዦሮ ያን ያክል የተለመደ የአማርኛ ማለት ከዚህ የወጣ ነው እና ብዙ ቃላቶችን አናገኝም ማለት ነው። ቅርጹ ግን ዠ ይባላል ማለት ነው። እሱን ትይዛላችሁ ማለት ነው። በአጠቃላይ እዚህ ጋር የምናያቸው የዘና የዠ ዝርያዎች ማለት ነው። ተመልከቱ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዠን ደግሞ ተመልከቱ። ዠ፣ ዡ፣ ዚ፣ ዣ፣ ዜ፣ ዥ፣ ዦ። እኒህ ናቸው ማለት ነው። እስኪ እናንተ ዘና ዥን አንድ ላይ አድርጋችሁ የራሳቸውን ቃላቶች መስረታችሁ በቀጣይ ክፍል ቪዲዮ የምንገናኝ ይሆናል ማለት ነው። በቀጣይ ክፍል ቪዲዮ ሌላ አዲስ የአማርኛ ፊደል ይዤላችሁ እመጣለሁ። እስከዛ ሰላም ቆዩ። ቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል። ቪዲዮውን ላይክ አድርጉ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ ክፍል ቪዲዮ እስከምንገኝ ሰላም ቆዩ።